ውድ ተመልካቾቻችን አሁን ደግሞ የምንሸጋገረው በሰንበት ትምህርት ቤት የሚማሩት ወንድሞቻችን በሰንበት ትምህርት ቤታቸው ምን ቁም ነገሮች እንዲያገኙ የሚያካፍሉን ሰንበት ተማሪዎች ብቻ ወደሚሳተፉበት እኔ ሰንበት ተማሪኛ ለተሰኘው ዝግጅታችን ነው። ተከታትለን እንመለስ። ሰላም ልጆች እንደምን ሰነበታችሁ? የዛሬ ዝግጅቶቻችንን እየተከታተላችሁ እንደሆነ ተስፋ እናደርጋለን። አሁን ደግሞ ሰንበት ተማሪዎች ብቻ የሚሳተፉበት ተወዳጁ እኔ ሰንበት ተማሪ ነኝ ዝግጅታችን ላይ ደርሰናል አይደል? ጎበዞች፣ የዛሬ ተረኛ ሰንበት ተማሪዎች መጥተዋል። እንጥራቸው አይደል? ኑ ወንድሞች በዚህ ይጥሩ። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እኔ ሰንበት ተማሪ ነኝ። እናንተስ? እኛም ሰንበት ተማሪዎች ነን። እሺ፣ በጣም ጥሩ። እኔና ተመልካቾች እስኪ ከናንተ እንደበት እንስማው ብለን ነው። እስኪ ራሳችሁና የመጣችሁበትን ዲያብል ጭምር ለኔና ለተመልካቾች አስተዋውቁ። ስሜ ሳሙኤል ኪዱ ይባላል። የመጣሁበት ሰንበት ትምህርት ቤት የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ሰንበት ትምህርት ቤት ነው። እሺ፣ አንተስ? ስሜ ናዲኤል ብሩክ ይባላል። የመጣሁት ከመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ነው። እሺ፣ ስሜ ሜሎኒ ኃይሉ ይባላል። የመጣሁት ከመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን። ስሜ አላዛሬል ኢየሱስ ይባላል። የመጣሁት ከመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን። እሺ፣ ቤተክርስቲያናችሁ በአዲስ አበባ የት አካባቢ እንደሚገኝ የሚያቀርበው ማን ነው? ቤተክርስቲያናችን ከአዲስ አበባ በአራዳ ክፍለ ከተማ ፒያሳ ላይ የሚገኝ ነው። እሺ፣ የሚጨምርለት አለ የለማ? እሺ፣ እስኪ ስለ ቅዱስ ጊዮርጊስ የሚነግረኝ። ቅዱስ ጊዮርጊስ ሊቃነ ሰማዕታት ሲሆን ሊቃነ ሰማዕታት የተባለበት ምክንያት አንደኛ በአክሊሎቹና በተጋድሎ ምክንያት ነው። ተጋድሎን ስናይ 3 ጊዜ ሞቶ እንደተነሳ እና ብዙ በጣም በመንኮራኩርም እንደተፈጨ የሚናገሩ ብዙ እንትኖች አሉ። በዛ ጊዜ የሚያስፈጠረው ታምር አለ። አንደኛው 3 ጊዜ ቢሞትም 3 ጊዜ ተነስቷል። ሁለተኛው ደግሞ በመንኮራኩር ከተፈጨ በኋላ ሲበትሉት ከቅጠል ላይ ጊዮርጊስ ብሎ ጽፎ ድጋሚ ተሰብስቦ ሰው መሆን ይችላል። እሺ፣ ሌላስ? እስኪ አንተ የለም? አንተስ? እሺ፣ ቅዱስ ጊዮርጊስ 7 ዓመት ሙሉ በሰባ ነገስታት ካሰቃዩት በኋላ ጣዖት አምላኪን አልቀበል ብሎ ክርስቲያን ነው መቀበለው ብሎ እኔ ክርስቶስን አምላኪ ብሎ 3 ጊዜ ሞቶ ከዛ 7 አክሊል በሞተበት ቀን 7 አክሊል ወርዶለታል ከሰማይ። ቅዱስ ጊዮርጊስ ጣዖት አምላኪነትን አልቀበልም ብሎ ክርስትናን ነው መቀበለው ብሎ ብዙ ስቃዮችን ተቀብሏል። ቅዱስ ጊዮርጊስ ምን ነው ሰማዕት የሆነው? ሰማዕት የሆነበት ምክንያት አንደኛ ለክርስትና ብሎ መስዋዕትነትን ስለተቀበለ ወይም ስለሞተ ስቃይ ስለተቀበለ ሰማዕትነት ተቀበለ። እሺ፣ ምን አርጋውት ነው ሰማዕት የሆነው? በሰይፍ ሳይልታውት ነው? ምን አርጋውት ነው? ቅዱስ ጊዮርጊስ ብዙ ስቃዮችን ተቀብሏል። ከነሱ ውስጥም ቢያንስ 2ቱን እንጥቀስ ከተባለ በሰይፍ ገድለውታል። ድጋሚ ሲነሳም በመንኮራኩር እንደተፈጨ ይነገራል። እሺ፣ ቃሉት ያሰማል ለራታችሁ። እኛም እንደ ቅዱስ ጊዮርጊስ ሰማዕት መሆን እንችላለን። እኛም እንደ ቅዱስ ጊዮርጊስ ሰማዕት መሆን እንችላለን። እኛ እንደ ቅዱስ ጊዮርጊስ ሰማዕት የምንሆነው እንደሱ እንኳን ትልቅ ነገር ባናደርግም በመጾም በመስገድ በመጸለይ እና እሱ እንዳላቸው ነው። እኛም እንደ ቅዱስ ጊዮርጊስ ሰማዕት መሆን የምንችለው ለእግዚአብሔር ምጽዋት ስናቀርብ ስንጾም ስንጸልይ ነው። ልክ እነሱ እንዳሉት ልክ እንደ ገዳም አባቶቻችን እየጾምን እየጸለይን ጾም በማምሳት ራሳችንን ያደከመን ሰማዕት መሆን እንችላለን። እሺ፣ ስለዚህ እንደ ቅዱስ ጊዮርጊስ ሰማዕት መሆን እንችላለን ማለት ነው። እሺ፣ ቃሉን ያሰማልን።
እናንተ ቤተ ክርስቲያን ያለው የቅዱስ ጊዮርጊስ ታቦት ለአድዋ ዘመቻ ወስደውት ነበር ይባላል። እውነት ነው? አዎ እውነት ነው። ምክንያቱም በአጼ ምኒልክ ጊዜ የጊዮርጊስን ታቦት ይዞ ነበር። ከዛ በኋላ ጊዮርጊስን እንደዚህ ብሎ ስለት ሰጥቶት ነበር። ይሄን ጦርነት ካሸነፍን ላንተ ራስን የሆነ በአዲስ አበባ ውስጥ ቤተክርስቲያን እሰራልሃለሁ ብሎት ነበር። ከዛ በኋላም በጦርነት ውስጥ ሄዱና በመጀመሪያ ሰዓት ላይ እየተወጉ ያለ ፈረንጆች ወይም ጣሊያኖቹ እንደሚሉት ነጭ ከነሱ ጋር የሚሆን አንድ በነጭ ፈረስ የሚሄድ ሰው አገኘን፣ ግን ሁሉንም በጣም እየገደለብን ነው ብለው ተሸንፈናል ሲሉ አጼ ምኒልክም ቃል እንደገባው መሰረት በአራዳ ላይ ፒያሳ አራዳ ላይ ቅዱስ የመናገሻ ገነተ ቅዱስ ጊዮርጊስ ቤተክርስቲያን ብሎ ቤተክርስቲያን አሰሩታል። እሺ ቃል ተሰማልን መጨመርለታል። ለምን ይዘውት ሄዱ ታቦት? ምክንያቱም በዛን ጊዜ በአጼ ምኒልክ ጊዜ የነበሩ ሰዎች ኢትዮጵያውያን እንዳለ አብዛኛዎቹ በሃይማኖታቸው ክርስትና ኦርቶዶክስ ስለነበረ ነው። እሺ የምጨምሩታል? የለም። እሺ ተመልካቾቻችን እሱ ካሉት በተጨማሪ አባቶቻችን የሚያምኑት በራሳቸው ኃይል ሳይሆን በእግዚአብሔር ኃይል ስለሆነ የቅዱስ ጊዮርጊስን ታቦት እንደ መማፀኛ ወስደውት ነበር። ቃልዎት ያሰማልን። አሜን። ዛሬ ለልጆች ምን ይዛችሁ ልመጣችሁ? እሺ የያዝነው 2 መዝሙሮችን እና የቃል ትምህርቶች ከአብነት ትምህርቶች ውስጥ የቃል ትምህርቶች ሆኑትን ይዘናል። እሺ መጀመሪያ መዝሙሩን አቅርቡልን። ጊዮርጊስ ኃያል መስተጋድል ጊዮርጊስ ኃያል መስተጋድል ገባሬተ አምር ኮከበ ክብር ገባሬተ አምር ኮከበ ክብር ገባሬተ አምር ኮከበ ክብር ገባሬተ አምር ኮከበ ክብር ጊዮርጊስ ኃያል መስተጋድል ጊዮርጊስ ኃያል መስተጋድል ገባሬተ አምር ኮከበ ክብር ገባሬተ አምር ኮከበ ክብር ገባሬተ አምር ኮከበ ክብር ገባሬተ አምር ኮከበ ክብር። እሺ ቃል ዝማሬ መልእክትን ያሰማልን። በጣም ደስ የሚል መዝሙር ነበር። እሺ አሁን ያለንበት ወቅት በቤተ ክርስቲያን ምን ተብሎ ይጠራል? ወርሃ ጥቅምት ይባላል። አሁን ያለንበት ዘመን ከወርሃ ጥቅምት ማለት ከመስከረም አልፎ የሚመጣ የወር አይነት ሲሆን መስከረም አዲስ የዘመን መለወጫ ሲሆን ጥቅምትም ደግሞ እንደሱ አይነት ሆኖ የወር አይነት ነው። ሌላ ነገር ደግሞ በጥቅምት ከመስከረም 26 ጀምሮ የሚሄድ አዲስ ጾም አለ። እሱም የጽጌ ጾም ነው። የጽጌ ጾም የምንለው የፈቃድ ጾም ሆኖ በእሱ ጊዜ ማህሌተ ጽጌ የሚከወንበት በማታ ሰዓታት የሚከወንበት የጾም አይነት ነው። ሁለቱም እንዳሉት ሆኖ ከመስከረም 26 እስከ ህዳር 6 የሚፈጸመው የዘመነ ጽጌ ሲሆን አሁን ያለንበት ዘመን እርሱም ሊቃውንቶችም እኛም በማታ ሌሊቱን ሙሉ እየዘመረን እያገለገልን የምንቆይበት ነው። እሺ ልክ ብላችኋል። ግን በተጨማሪ አሁን ያለንበት ወር በቤተ ክርስቲያን ዘመነ ጽጌ በመባል ይጠራል። በዚህ ወር እመቤታችን ልጇን ይዛ ወደ ግብጽ በረሃ የተሰደደችበትን የምናስብበት ነው። እሺ እመቤታችን ለምንድን ነው ልጇን ይዛ የተሰደደችው?
እመቤታችን ቅድስት ድንግል ማርያም ልጇን ይዛ የተሰደደችበት ምክንያት ልክ እንደተወለደ ሰብአ ሰገል እሱን ሊያመሰግኑ ሲሄዱ ሄሮድስም በዛ በትንቢት ጊዜ ንጉስ ይመጣል ሲል እሱም ስለሚፈራ እና ንጉሱ እንደገልን ብሎ ስለሚያስብ ልክ እንደተወለደ እንዲገሉ ነበር የሚፈልገው። ስለዛ ሲወለድ ሰብአ ሰገል ሲሄዱ የት ነው የምትሄዱ ስላቸው ንጉሳውን ልናመልክለት ነው ስንለው በቃ እሺ ስትመለሱ በዚህ አድርጌ ስጦታ ሰጥቼው እመጣለሁ ብሎ እሱ ግን ያሰበው ነገር እሱ ሲመጣ በዛው ሄዶ እንዲገሉ አስቦ ነበር ማለት። ከዛ በኋላ በዛ ጊዜ እንደተወለደችው ከተናገረ በኋላ ለአርብ ለሰለስቱ ሰብአ ሰገል እንትን መልአክ መጣና በሄሮድስ ባለበት ሲሆን በሌላ መንገድ ሂዱ ሲላቸው እነሱም እሺ በማለታቸው የ40 ዘመን የሚያስኬድ እንትን በሁለት አመት የሚስኬድ ጉዞን በ2 ቀን በ40 ቀን ጨርሰው ወደ ሀገራቸው ገብተዋል ማለት ነው። ከዛ በኋላ ሄሮድስ ሁሉንም ልጆች በዛ በቤተልሔም አካባቢ የሚገኙ ልጆች ከ2 አመት በታች የሆኑ ልጆችን ጫማ ያብሳቸው ነው እያሉ ሁሉም ወታደሮቹ እየተቀበሉ በጸባይ የተቀበላቸው እየወሰዱ እንብዮላዊ ደግሞ በግድ እየወሰዱ ከዛ በኋላ መጨፍጨፍ ጀመረ ማለት ነው። ከጨፈጨፋቸው በኋላ ሁሉም ከሞቱ በኋላ እነሱ ወደ መንግስታቸው ወደ መንግስተ ሰማይ ነፍሳቸው ወደ መንግስተ ሰማይ ገብታለች። ግን እሷን ስትሰማ እመቤታችን ቅድስት ድንግል ማርያም ፈራችና እየሄደች እያለ ቅዱስ ገብርኤል ዮሴፍን ተሰደድ ወይም ወደ ግብጽ ሀገር ወጣ ብሎት እሺ ብሎ ወደ ባህያ ጭነት ወደ ግብጽ ሀገር መሄድ ጀመሩ። ከዛ እሱ ወደ የሄደችበትና የተሰደደችበት ምክንያት ጽጌ ተብሎ ትጠራለች። እሱ ባለው እኔ በተጨማሪ የምናገረው እሱ እንዳለው እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስ ይዛ ስትሰደድ ብዙ ተአምሮች ተፈጽመዋል። ለምሳሌ አንዱን በዛን ጊዜ ሄሮድስ እንደተሰደዱ ሲያውቅ እያሳደዳቸው ነበረ። ከዛም ጌታችን መድኃኒታችን ኢየሱስ ክርስቶስ እየደረሱባቸው እንደሆነ አወቁና ከዛ ዛፉ ለሁለት ተከፍሎ እዛ ውስጥ ገብተው ተሸፍነው ከዛ ወታደሮችም አጥተዋቸው ነበር እነሱ። እሺ ሁለቱ ካሉት በተጨማሪ እመቤታችን ልጇን ይዛ የተሰደደችበት ምክንያት ሄሮድስ በዛ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስን ለመግደል ሲያስብ ስለነበረ ነው። እሺ እነሱ ባሉት በተጨማሪ ጌታችን መድኃኒታችን ኢየሱስ ክርስቶስ ሊወለድ ሲል እመቤታችንና ቅዱስ ዮሴፍ ማዳሪያ ስላላጡ ቤተልሔም ነበር የተጠቀሙት። ከዛ ሄሮድስ የዛን ጊዜ የተነገረውን ትንቢት ሊፈጸም እንደሆነ ሲሰማ በቤተልሔም አቅራቢያ የሚገኙትን ህጻናት በሙሉ ሊያስጨፈጭፍ ወሰነ። ከዛም ለዕለት ጉርስ ልክ እንደንትን ሊያበላቸው ያጠጣቸው ነው ጫማ ያለብሳቸው ነው እያለ ይወስዳቸውና ከዛ አስገብቶ ይጨፈጭፋቸዋል ማለት ነው። ከዛ ቅዱስ ገብርኤል በራእይ ለዮሴፍ ተገልጾ ተሰደዱ ህፃኑን ሊገሉ ይፈልጋል ለሄሮድስ ሲለው ይሰደዳል ማለት ነው። ከዛ ያ የተሰደዱበት ዘመነ ጽጌ ተብሎ ይጠራል ማለት ነው። እሺ ስለዚህ ባጭሩ እመቤታችን ልጇን ይዛ የተሰደደችው ሄሮድስ እንደገለባት ፈርታ ነው ማለት ነው። እሺ ቃሎትን ያሰማልን። አሜን። እኛ ሴቶች እንደእመቤታችን መሆን እንችላለን? አው ሴቶች መምሰል ይችላሉ። ምክንያቱም እመቤታችን ቅድስት ድንግል ማርያም ትሰዳለች። ግን እመቤታችን ቅድስት ድንግል ማርያም መምሰል ያግዴታ እንደሷ መሰደድ ምናምን ሳይሆን ያለብን በዛ ጊዜ እሷ መከራ ተቀብላለች። ያንን መከራም ለማስታወስ ተብሎ ጽጌ ጾምን በመጾም እሷን ለመምሰል እንችላለን። ማህሌትን በመቆም እንደዛ ማድረግ እንችላለን ማለት ነው። ያው እሱ ባለው እኔ በተጨማሪ የምጨምረው እኛ እንደእመቤታችን መሆን የምንችለው በትህትናው በርህራሄው ነው። እኛ እንደእመቤታችን መሆን ሳይሆን መምሰል ነው የምንችለው። እነሱ ካሉት በተጨማሪ እመቤታችንን መምሰል እንችላለን። ልክ እሱ እንዳለው በትህትናዋ በርህራሄዋ ልክ እንደ ትህትናዋ ውሃ ሲጣመው ውሻው የወርቅ ጫማዋን አውልቃ እንዳጠጣችው እኛም ልክ ለሰዎች ብቻ ሳይሆን ለነፍሳትም ለሁሉም ሰዎች ትህትና ማሳየት እንዳለብን እና እሷን መምሰል እንዳለብን ለዛ ከእመቤታችን ተምረን እንደሷ ሩህሩህ ትሁት መሆን እንችላለን ማለት ነው። እሺ የጓደኞቻችሁ ልደት ተጠርታችሁ ስትሄዱ ሌሎቹ እየጨፈሩ በር እየተሰጣቸው ብትደርሱ እናንተ ብሩን ለማግኘት ትጨፍራላችሁ? በቤተክርስቲያን እንደዚህ አይነት ነገር ይከለከላል። ምክንያቱም መጨፈርም የሰይጣን የተባለበት ወይም መስፈን የሰይጣን የተባለበት
መዝፈን ወይም መጨፈር የሰይጣን ነው ወይም ኃጢአት ነው የተባለበት ምክንያት በአንድ ነገር ነው። መጥምቁ ቅዱስ ዮሐንስ በዛ ጊዜ መዝሙርን ይዘምር ነበር። ከዛ ሄሮድስ በዛ ጊዜ አንድ ልጅ ሲዘፍንና ሲጨፍር አይቶ በጣም ደስ ስላለው የምፈልጊውን ነገር አረግልሻለሁ ብሎ ቃል ገባለት። ከዛ ቃል ከገባለት በኋላ ዮሐንስ በዛ ጊዜ ታስሮ ነበረ። በታሰረም ጊዜ ሄሮድስ ይፈራል። ለምን? ከዛ እሷም በጣም ስለምትናደርበት ስለምቀናበት ዮሐንስ እንግዲህ አይደልኝ አለችው። እሱ ደግሞ በጣም ፈራ። አንደኛ ቃል ገብቷል፣ ምንም ማድረግ አይችልም። በዛ ጊዜ ህዝቡም ሁሉ ስለሚከተሉና እያጠመቀ ሁሉንም ስለሚመልስ እሱም ይፈራው ነበር። እሱም ወደ ማመን ይሄድ ነበረ፣ ግን በስትክክል አያምንም ነበረ። ፈራና በቃ እንደምንም አድርጎ አስገድሮት በቃ ብሎ በሰይፍ ሲያስቆርጠው አንገቱ ብቻ በረረች። ሌላ አካሉ ሞቶ ነበር። አንገቱ ራሱ ብቻ ግን በራ ሄደችና በዛ ምክንያት ዘፈን ያጨሰው ተብሏል። ለዛ እሱ እንዳለው እኔ በተጨማሪ የምጨምርላችሁ እኛ አሁን አንቺ ቅድም እንዳልሽው በጓደኛችን ልደት ስንሄድ ጨፍረን ገንዘብ ይሰጣቸዋል ሲባል እኔ ወይም አብዛኛዎቻችን እርግጠኛ ነኝ የምንለው እምቢ ነው። ምክንያቱም እኛ ለብር ወይም ለገንዘብ ብለን የእግዚአብሔርን ቃል መጣስ የለብን። እሺ እኔ ከነሱ በተጨማሪ የምጨምረው እኛ ጓደኛችን ልደት ላይ ስንሄድ ለገንዘብ ብለን የሃይማኖታችንን ሕግ መጣስ እንደሌለብን። እሺ ሁላችንም አይደለም መጨፈር ብዙ መብላት እንኳን እግዚአብሔርን ያስረሳናል ይላል። ለምሳሌ አሁን ብዙ ምግብ በበላን ጊዜ እግዚአብሔርን እንረሳዋለን። የሚመጣልን ስጋችን ስለሆነ እየተደሰተ ያለው ወደ ዘፈን ይመራናል። ከዛ እየዘፈንን እየጨፈርን በመጣን ቁጥር ደግሞ ኃጢአት እየሰራን እንሄዳለን ማለት ነው። ስለዚህ መጨፈርም ሆነ ምንም ጥቅም የለውም ማለት ነው። ስለዚህ ጨፍሩ ማለት ነው። እሺ ቃልዎት ያሰማል። አሜን። ከእናንተ ውስጥ ቅዱስ ወይም ቅድስት መሆን የሚፈልጋል? ከኛ ውስጥ ቅዱስ ወይም ቅድስት መሆን የምንፈልገው ሁላችንም መሆን እንደምንፈልግ እኔ አልጠራጠርም። ምክንያቱም ሁላችንም ቅዱስ ወይም ቅድስት መሆን እንፈልጋለን። ግን በምናደርጋቸው ድርጊቶች ላንሆንም ልንሆን ስለምንችል አብዛኞቻችን መሆን እንፈልጋለን። ግን በድርጊቶቻችን ልንሆንበት የማንችል ነገር አለ። ግን በጸናን ከጾመና ከጸለይን ሁልጊዜም ቅዱስና መቆየት እንችላለን ማለት ነው። ቅዱስ ወይም ቅዱስ መሆን ትፈልጋለህ? እርግጠኛ ነኝ እኔም እሱም እንዳለ ሁላችንም መሆን እንፈልጋለን። ምክንያቱም ሁላችንም የመናገሻ የእናተ ጽጌ ቅድስት ጊዮርጊስ ቤተክርስቲያን ተማሪዎች ነን። ስለዚህ አሁን እሱ ባለው በተጨማሪ የሚለው ቅዱስ መሆን የምንችለው እኛ የተለያዩ የእግዚአብሔር ቃል የሚነግራቸውን ተግባራትን በመፈጸም ሲሆን ቅዱስ ማለት ለወንድ ሲሆን ቅድስት ደግሞ ለሴት ነው። እኔ ከነሱ በተጨማሪ የምጨምረው ቅዱስ ወይም ቅድስት መሆን ሁላችንም የምንፈልገው ነገር ነው። ቅዱስ ወይም ቅድስት ለመሆን ደግሞ የእግዚአብሔርን 10ቱን ትእዛዛት በመፈጸምና በመጾም በመጸለይ ነው። ሁላችንም ቅዱስ ወይም ቅድስት መሆን እንችላለን። ይሄም ማለት እስካሁን ሁላችንም ኃጢአት ሰርተናል፣ ግን ንስሐ በመግባት ታጥበን ከዛ ኃጢአት ላለመስራት እየሞከርን እየጾምን እየጸለይን እየሰገድን እግዚአብሔርን በመፍራት ነው ቅዱስ ወይም ቅድስት መሆን እንችላለን። እሺ እንደማን ነው መሆን ፈልገው? እኔ መሆን የምፈልገው እንደ ሰማዕቱ እንደ ቅዱስ ጊዮርጊስ ነው። ምክንያቱም ሰማዕቱ ቅዱስ ጊዮርጊስ ለክርስትና ብሎ ወይም ለክርስቶስ ብሎ ብዙ ስቃዮችን ተቀብሏል። ከዛም ሊቀ ሰማዕታት እስከ መባልም ደርሷል። እኔም እንደሱ ለክርስትና ተብሎ እንደዛ መሆን ስለምፈልግ። እሺ እኔም እንደሱ እንዳለው እንደ ሰማዕታት ቅዱስ ጊዮርጊስ ነው መሆን ፈልገው። ምክንያቱም ሃይማኖታችንን ሳንቀይር ታግለን ብንሞትም እንኳን ለሞተን ፈርተን እንኳን ወደ ሌላ ኃጢአት ውስጥ መግባት እንደሌለብን ስለማምን ነው። እኔም እንደነሱ እንደ ቅዱስ ጊዮርጊስ ሰማዕት መሆን ፈልጋለሁ። ምክንያቱም ቅዱስ ጊዮርጊስ ሃይማኖቱን አልካደም። እነሱ እንዳሉት እኔም መሆን የምፈልገው ልክ እንደ ቅዱስ ጊዮርጊስ ነው። ምክንያቱም እሱ ክርስትና ምን ያህል ዋጋ እንደሚያስከፍል አስተምሮናል። ለምሳሌ አሁን በመንኮራኩር እስኪፈጩት ድረስ ልክ እንደ ወፍጮ ፈጭተው ስጋውን አድቅቀው ደብረ ድረስ ተራራ ላይ እስኪበትኑት ድረስ ምንም አላለም። እሱ ክርስትናን አልክድም አይደለም ያለው፣ ጭራሽ እንደውም ጣዖታቱን እያዋረደ ነበር። ስለዚህ እኔም እንደ ቅዱስ ጊዮርጊስ ነው መሆን የምፈልገው።
እሺ መልካም። አሁን ደግሞ ወደ ሰንበት ትምህርት ቤታችን እንመለስ። እስኪ እናንተ ሰንበት ትምህርት ቤት ምን ትምህርቶችን ይሰጣል? እኛ ጋር የሰንበት ትምህርት ቤቶች ብዙ የትምህርት አይነቶች የሚሰጥ ሲሆን ለምሳሌ ያክል አምስቱን እናንሳ ቢባል የመጽሐፍ ቅዱስ ታሪክ ይሰጣል፣ ክርስቲያናዊ ስነ ምግባር፣ ትምህርት ሃይማኖትና የመሳሰሉትን የትምህርት አይነቶች ይሰጣል። እሺ በሰንበት ትምህርት ቤቶቻችን ውስጥ እንደሱ እንዳለ ሆኖ የሰንበት ትምህርቶች ላይ የሚካተቱ ነገሮች አሉ። የአብነት ትምህርቶች አሉ። የአብነት ትምህርት ውስጥ የቃል ትምህርት፣ መዝሙረ ዳዊት፣ ዜማ እነሱ የመሳሰሉት ይካተቱበታል። ከዛ ሌላ ደግሞ በህፃናት ክፍል ተብሎ ደግሞ ተመድቦ ትምህርት ሃይማኖት፣ ክርስቲያናዊ ስነ ምግባር፣ የቤተ ክርስቲያን ታሪክ የመሳሰሉትን እንማራለን። ሌላ ደግሞ የመዝሙር ጥናትም አለ። ሌላዎችም የመዝሙር መሳሪያዎችን ጥናት በቤተ ክርስቲያናችን ይካሄዳል። ልክ እንደሱ እንዳሉት ሆኖ ልክ እንደ ጭማሪ ሰንበት ትምህርት ቤታችን ብዙ አይነት አገልግሎቶችን ያካሂዳል። ለምሳሌ ለመጥቀስ ያክል ሰንበት ትምህርት ቤት ላይ ትምህርት ሃይማኖት፣ የመጽሐፍ ቅዱስ ጥናት፣ ክርስቲያናዊ ስነ ምግባር፣ ግዕዝ የሁሉንም ነገሮች ያካሂዳሉ። ከዛም በበለጠ ደግሞ የአብነት ትምህርት ተብሎ የቃል ትምህርት፣ ዜማ፣ ቅኔ ምናምን፣ መዝሙረ ዳዊት፣ መልካ ጊዮርጊስ እየተባለ እንማራለን ማለት ነው። እሺ በሰንበት ትምህርት ቤታችን ውስጥ የምንማራቸው ትምህርቶች በህፃናት ክፍል ውስጥ ትምህርት ሃይማኖት፣ ግዕዝ፣ የቤተ ክርስቲያን ታሪክ፣ የመጽሐፍ ቅዱስ ጥናት ላይ የመሳሰሉትን እንማራለን። በመዝሙር ጥናት እናጠናለን። አብነት ትምህርት አለ። የዜማ መሳሪያዎችንም እንማራለን። እሺ ቃሉን ያሰማልን። አሜን። ቃሉን ሰንበት ትምህርት ቤት እየተማራችሁ ነው? ባትማሩ ምን ችግር ነበረ? ካልተማርን ብዙ ነገሮችን ይቀርቡናል። በመጽሐፍ ቅዱስ ምን ተባሉ? ህፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው፣ እንደ መንግስተ ሰማያት የሚገቡ እንደነሱ ላሉ ናትና ይላል። በእኛ ገና ህፃናት ስለሆነ ሰንበት ትምህርት ቤት ካልሄድንና በቤት ከሆንን ብዙ ነገሮችን ኃጢአትን ነው የምንማረው። የህፃን እንትን ደግሞ ንጹህ ነው ወይም ያገኘውን ነገር ነው የሚጽፈው አይምሩ። ስለዚህ በሰንበት ትምህርት ቤት ከገባን ጥሩ ነገሮችን የምንማር ሲሆን ካልገባን ደግሞ መጥፎ ነገሮችን የመማር እድላችን ከፍተኛ ስለሚሆን ሰንበት ትምህርት ቤት ባንገባ የሰይጣን መጫወቻ ወይም መንግስተ ሰማያትን የምናጠበት ዘዴ ሊሆን ይችል ነበር። እሺ እሱ እንደሚከተለው በጣም በደንብ አብራርቶ እኔ የምጨምረው ትንሽ ነገር ሲሆን እሱ እንዳለ ሆኖ እኛ ቤተክርስቲያን ባንገባ በቀላሉ አሁን እኛ ቤተክርስቲያን ባንገባ እንበልና በቀላሉ ሰይጣን እኛ ጋር የመጣ ሊጫወትብን ይችላል። ግን ቤተክርስቲያን ገብተን ስንማር ትምህርቱን ስንማር በደንብ ሰይጣን ስለሚናደድ የዛኔም እኛን ለመጫወቻነት ስለማይጠቀም ኃይል ይኖረናል። እሺ እኔ የምጨምረው ከነሱ ላይ የምጨምረው የሰንበት ትምህርት ቤቶችን ስንማር የቃል እግዚአብሔርን እናውቃለን እና ብዙ ኃጢአቶችን ላለመፈጸም እንደሌለብን እንማራለን። ሰንበት ትምህርት ቤት ባንገባ አሁን ለምሳሌ ትምህርት ቤት ስንሄድ ብዙ አይነት ሃይማኖቶች አሉና ተማሪዎች እየመጡ እነሱ የተማሩትን ለኛ እያስተማሩ ከዛ እኛን ወደ ሌላ ሃይማኖት ሊቀይሩን ይችላሉ። ግን እኛ ሰንበት እየተማርን ከሆነ ሰንበት ከሚያስተምሩን አስተማሪዎቻችን ብዙ ነገር እየቀሰምን እንመጣና ያኔ እነሱ በሚጠይቁት ጥያቄ መልስ እየመለሰ እንኳን እነሱ እኛ ሊለውጡን እኛ ራሱ እነሱ ልንለውጣቸው እንችላለን። እሺ ቃሉን ሰማልን አራታችሁ። አሜን። ሰንበት ትምህርት ቤታችሁ ለምንድን ነው ቅድም የነገራችሁኝ እነ መጽሐፍ ቅዱስ ጥናት፣ ትምህርት ሃይማኖት ለምንድን ነው የሚያስተምራችሁ? እሺ እንደዚህ መጀመሪያ የመጽሐፍ ቅዱስ ጥናትን የምንማርበት ምክንያት አንደኛ መጽሐፍ ቅዱስ ላይ ያሉ ነገሮችን ለማወቅና የመጽሐፍ ቅዱስ ሕጎችን ለመማር ነው። መጽሐፍ ቅዱስ 80 ወይም 10 መጽሐፍ ሲሆን ዋና መጽሐፍ ስለሆነ ለዋለድ መጽሐፍት ዋና ስለሆነ እሱን የምንማርበት መንገድ ነው። የመጽሐፍ ቅዱስ ጥናት ደግሞ ትምህርት ሃይማኖት ማለት የሃይማኖት ትምህርት ነው። የሃይማኖት ትምህርት የምንለው ደግሞ ሃይማኖታችንን እንዳንቀይር ወይም በሃይማኖታችን እንድንጸና የሚያደርግ የትምህርት አይነት ነው።
ሌላ ደግሞ ግዕዝ አለ። ግዕዝ የምንለው ደግሞ ቤተክርስቲያናችን የምትጠቀሙ ግዕዝ የግዕዝ ቋንቋ ሲሆን የኢትዮጵያ መጀመሪያ ቋንቋ እንደሚባል ብዙዎቻችን እናውቃለን። ስለዚህ በግዕዝ በምንማር ጊዜ የቤተክርስቲያን አንድ ቋንቋ ስለምናውቅ ነው። ሌላ ደግሞ መዝሙሮችን የምንማርበት ምክንያት መላእክት እንኳን እነሱ ታላላቅ እግዚአብሔርን የሚያመሰግኑበት መንገድ በማመስገን በመዝሙር ምናምን ስለሆነ መዝሙርም ለእግዚአብሔር ማመስገኛ ስለሚሆን እሱንም እንማረዋለን ማለት ነው። እሺ ቃሉን ያሰማልን። እኔ እሱ በደንብ አብራርቶታል የትምህርታችንን። እኔ አሁን የምጨምረው አንድ ነገር ነው። እሱም የመጽሐፍ ቅዱስ ታሪክ ነው። የመጽሐፍ ቅዱስ ቤተክርስቲያን ታሪክ የምንማረው እኛ ይሄ ኦርቶዶክስ የምንለው ሃይማኖት እዚህ ላይ ለመድረሱ ስንት ዋጋ እንደተከፈለበት ምን አይነት ሃይማኖት እንዳለን እያወቅን የምንኮራበት ሃይማኖት እንዲኖረን ነው። እሺ እኔ ከነሱ ላይ የምጨምረው የሰንበት ትምህርት ቤቶች የትምህርት አይነቶችን ካልተማረን ሁል ሃይማኖታችንን ልንከዳ ስለምንችል ትምህርቶቹ በጣም ጠቃሚ ናቸው። እሺ እነሱ ካሉት በተጨማሪ ክርስቲያናዊ ስነ ምግባር የሚባል ትምህርት አለ። ክርስቲያናዊ ስነ ምግባር ማለት ለምሳሌ አሁን ከመጽሐፍ ቅዱስ እስላም እንውጣ ካልን ቅዱስ ጳውሎስ በገላትያ መልእክቱ ላይ የስጋ ፍሬዎች ብሎ ይጠቀሳቸዋል። ለምሳሌ አለመጠጣት፣ አለመዝፈን ምናምን እነዚህ አይነት ነገሮችን ከነዚህ አይነት ነገሮች እንድንጠበቅ ከመሳደብ ምናምን እንድንጠበቅ ክርስቲያናዊ ስነ ምግባር እንማራለን። እናም የመንፈስ ፍሬዎችንም እንድንተገብር የክርስቲያናዊ ስነ ምግባርን እንማራለን። እሺ ቃሉን ያሰማልን። አሁን ደግሞ ያመጣችሁልን አቅርቡልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጠፋው ልጅ ተገኘ። አባቴ ልንገርህ ብለህ ስማኝ፣ ንብረቴን እሻለሁ ለኔ የሚደርሰኝን አካፍለና ስጠኝ። ከእህል ከከብትም ከገንዘብም ቢሆን ሁሉን አስረክበኝ። ሆኖም አደራህን ዛሬ ነገ እንዳትል አሁኑኑ ስጠኝ። ሽማግሌዎች ጥራ፣ ድርሼንም ልቅ ለይተህ አስረክበኝ። በወላዲቷ ምንድነው የምትለው? ሆንከው አለ እንዴ እንዲህ ተበሳጭተህ የምታናገረኝ ምን ነክቶ ነው ልጄ? ማን ያስቀየመ? ክፉ ተናገር ወይስ ምን በደልኩ? ገንዘብስ ለምንክ ብል ይጠግገና ልጅ አይደለህ? ችግርም እንዳለ ንገረኛ አትፍራ። አንተ በምን አቅምህ ትቋቋመዋለህ? እኔ እስካለው ድረስ አደራ እንዳይኖር ከቶም ያስጨንቅህ። እንዲህ ስላልኩ አይክፋትም ነደድብኝ። ነገር ግን አሁን ደግሜ እልሃለሁ ድርሼን አካፍለኝ። ተትረፍርፎ ሳለ አውደማው ከዘራው ለምን ትከለክለኛለህ? ብታካፍለኝ በእጥፍ ይገባል በወሰድኩት ምትክ። ይልቅ አባዬ ሳታመነታ አሁን ስጠኝ ነው ደግሜ ምልክ። እሺ በቃ ልጄ እጅግ ከባሰብክ እሰጥሃለሁኝ፣ አትናደድ። አሁን ወሰድ፣ ይሄው ድርሻክ ሳልል ወደ ኋላ አስረክቤሃለሁ። ሁሉም ያልፋልና አትከፋ፣ አይዞክ። በሀገር ሽማግሌ ፊት ከንብረቴም ሁሉ አካፍዬሃለሁ። ሰርተክ ጨምርበት፣ አምላክ ይባርክልክ ብዬ መርቄሃለሁ። አመሰግናለሁ። ደህና ሰንብቱልኝ። እንደዚህ ይሻላል በማላውቅ ሀገር ዘና እላለሁኝ። መኖር እንደዚህ እንጂ ቀብረር ጸዳ ብሎ የት ነበርኩ እስካሁን? ይሄንን ለማየት ጨነቃሁት ቶሎ። በይ ነፍሴ ተደሰች ያሻሽን አድርጊ፣ ገንዘብ እንደዋለኝ በአነጭ አትስኪ። ብይ ጠጪ በቃ ሐሴትም አድርጊ፣ ለስጋሽ እርካታ ለዓይንሽም ደስታ ከቶም አትንፈጊ። ከአባትህ ኮብልለ ከፈሩ ወጥተሃል፣ አክብር የሚለውም ሕጌንም ጥሰሃል። የልብህን ምኞት ስትፈጽም ኖረሃል፣ አላፊ ጠፊውንም ዓለሙን መርጠሃል። መሰረት የሌለው ሕይወት ገንብተሃል፣ በዘፈን ጭፈራ በሱስ ደንዝዘሃል። ለሰራኸው ስራ የእጅህን አግኝተሃል። ወይኔ ጉዴ ፈላ፣ ተራብኩኝ ተጠማው፣ ገንዘብ አለኝ እያልኩ ያኔ እንዳላቀራራው አለቀ ገንዘቤ፣ ይኸው እጄ ባዶ ነው። ተራን የለመደው የቀድሞ ሕይወቴ ጭራሽ ባስ ብሎ ድንገት ተቆሳቅሎ ጠፋ ማንነቴ። ጊዜ ተራገፈ እጄ ባዶ ቀረ፣ ደስታ ሰላም ጠፋ ራቀ ከፊቴ። ረሃብ ጸነብኝ እጅግ ተንገላታሁ እስኪ ስል ጉልበቴ፣ ከማር ከወተቱ የበላው አንጀቴ። ትዝ ይለኝ ጀመረ ፍቅሩ የአባቴ፣ ጥፋቴ ከባድ ነው አውቃለሁ ጠንቅቄ። ወደ አባቴ ልሂድ ልኑር በግ ጠብቄ፣ ይቅርታ ልጠይቅ እግሩ ላይ ወድቄ። መመለስ አለብህ መልካም አስበሃል፣ ስህተት መስራትህን አሁን አስተውሰሃል። አባትህን ይቅርታ መጠየቅ ይገባሃል፣ ስላንተ ያስባል ሁሌም ይወድሃል። ልጁን የሚጠላ አባት የት አይተሃል? ከልብሁንና ጠይቀው ይቅርታ፣ ዳግም ለመበደል ልብህ አያመንታ። ገና ከሩቅ ሳይክ ሐሴት አገኘሁኝ፣ የጠፋውን ልጄ ጌታ መልሶልኝ። ለብዙ ጊዜያት ደስታ ከኔ ርቆኝ፣ ሐዘን ሰፍኖ ቤቴም ሰላምም ሳላገኝ፣ ዛሬ መጣህልኝ ፍሪዳ ጣሉለት ጥሩ ዘመድ አዝማድን። እጅግ ደስ ብሎናል የጠፋው ልጃችን ስለተገኘልን፣ ለእግሩ ጫማም ለእጆቹም አንባርን።
ከተፋበት ቦታ ስለተመለሰ አምላክ ተመስገን። ምንድነው ይህ ሁሉ? ትናንት ንቆን አይደል? ዛሬ ተመልሶ ድርሻውን ሲጨርስ ዳግም ደግሞ መጣ ሌላውን ሊያፈርስ። እንዳሻው ሲቦልቅ ሲፈነጥስ ከርሞ ሆኖ በዋል ፈሰስ። ሲቸግር መጣ የእኛንም ሊካፈል ሳናስበው ድንገት። እንዴት ለዚህ ብኩል ለሆነ ብክሽፍታ ንብረቱን አጥፍቶ ለመጣ ከርታታ እንዴት ተቀበልከው በፍቅር በደስታ? ለእኔም አላሳየኝ ይህንም ፈገግታ አገልጋዬ ለሆንኩ ጠዋትና ማታ። ልጄ ተው እባክህ የስጋዬ ክፋይ ለአንተም እንደዛ ነኝ ለይቼ ማዳይ። የኔ ያልኩት ሁሉ ግድ የለም ነው ያንተም ሳትለያይብኝ አንድ ላይ ኑሮ እንጂ በፍቅር በሰላም ጸልይለት አንተም ጥፋቱ እንዳይደግም። ወይ አባቴ ደጉ የቀድሞ ስራዬን በደሌ ሳይቆጥር ይልቁን አባብሎ ይኸው ተቀበለኝ በሰላም በፍቅር። እውነት ለውለታው ለታላቅ ምህረቱ ምን እከፍለዋለሁ ስለ ቸርነቱ። ስለ ርኅራኄው በሕይወቴ ሁሉ አመሰግናለሁ። ዳግም ላልበድለው ገፍቼውን አልሄድ ቃል እገባለታለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ቃልዎት ያሰማልን። አሜን። ቃልስ ደስ ይል ነበር። ቤተ ክርስቲያንን ትወዳታላችሁ? ቤተ ክርስቲያንን አዎ እንወዳታለን። ምክንያቱም ከኃጢአት ባህር ነው ያወጣችን። ቤተ ክርስቲያን እንደ መርከብ እንቁጠራት። ምክንያቱም በኃጢአት ምድር በኃጢአት ባህር የተሞላች ናት። ቤተ ክርስቲያንም ከኃጢአት ባህር የምንወጣበት መርከብ ናት። ስለዚህ ያለ ቤተ ክርስቲያን ከኃጢአት ባህር ውስጥ እንደምንቀር ስለምናውቅ ቤተ ክርስቲያንን እንወዳታለን ማለት ነው። እሺ አዎ እሱ ሁሉንም ስላብራራው እኔ ምንም መጨመረው ነገር የለም። እሺ አዎ ቤተ ክርስቲያን እንወዳታለን። ምክንያቱም ቤተ ክርስቲያን ከሌለች ጣዖት እኛ ቤተ ክርስቲያን ከሌለች ጣዖት አምላኪ ነበር የምንሆነው። እሺ አዎ ቤተ ክርስቲያን እንወዳታለን። ምክንያቱም እንዲህ ሰንበት ለመማር አብነት ለመማር ጥሩ ደረጃ ላይ ለመድረስ በእግዚአብሔርም እንድንወደድ ያደረገችን ቤተ ክርስቲያን ስለሆነች ነው። እሺ ቃልዎት ያሰማልን። አሜን። ከሰንበት ትምህርት ቤት ምን ያስደስታችኋል? እኔ ከሰንበት ትምህርት ቤት ውስጥ የሚያስደስተኝ በተለያዩ የበዓል ጊዜ ሆኖም ለጥምቀት ወይም ለሆሳዕና ባለው ዝግጅት ላይ አንዳንድ ጊዜ በጥምቀት ጊዜም መዝሙር ይዘመራል፣ ለሆሳዕና መዝሙር ይዘመራል። በሁለቱም ጊዜ ያለው ውክብክብ ወይም ለቤተ ክርስቲያንና ለዝማሬ ያላቸው ደስታ እና እርካታ በጣም ደስ ይለኛል። እሺ አንዳንድ እኔ እሱ እንዳለው በተጨማሪ የምጨምረው አንዳንድ መንፈሳዊ በዓላት ሲመጡ ወጣ ያለ ታቦት ሲሸኝ ምናምን የሚደረገው ድባብ በጣም ደስ ይለኛል። እኔ ከነሱ በተጨማሪ የምጨምረው የተለያዩ ክብረ በዓላት ወይም የልጆች መርሃ ግብር ሲኖር በአዳራሽ ውስጥ ብዙ ፕሮግራሞችን እናቀርባለን እናያለን። ዘመዶቻችን እንወዳለን። ምክንያቱም አሁን ለምሳሌ እነሱ ካሉት ውጪ አቡነ አረጋዊ በሆነ ጊዜ ሁሌም በ14 በመጣ ጊዜ ከ10 ሰዓት እስከ 11 ሰዓት ብዙ ፕሮግራሞች የጸሎት መርሃ ግብር፣ መዝሙር መርሃ ግብር እንዲሁም ዳቦ ተቆርሶ ሁላችንም ተከፋፍለን በረከቱ ደርሶን የምንሄድበት ነው። ለዛ በአቡነ አረጋዊ ዝክር አላችሁ ማለት ነው። በጣም ደስ ይላል። እሺ አምጣታችሁልን ያላቀረባችሁልናል? አምጥተን ያቀርቡልናችሁ የቃል ትምህርት ውስጥ ያሉት እንትኖችና መዝሙሮችን ነው። መጀመሪያ ከቃል ክፍሎች ውስጥ አንዱን እኔ የመልካ ኢየሱስን እላለሁ። ሰላም ለክሳድከ ግብረ መንፈስ ቅዱስ ኬንያ አዳም ስና ወምክር ላያ ኢየሱስ ክርስቶስ ነቢይ ሐዋርያ አመወፀ እምአቲከ ባድያ መኩሉ ሶሪያ ብፁዓት አየንት ኪያ ከዛ ረእያ። ከዛ ደግሞ እሱም የመዝሙረ ዳዊትን ይልናል። እሺ እኔ ደግሞ ያስኩት መዝሙር 1 ሲሆን አሁን እላችኋለሁ። መዝሙር 1 ፍካሬ ዘጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ ብፁዕ ብእሲ ዘይሆረ በምኩረ ረሲያን ወዘይቆመ ውስተ ፍኖተ ኃጥአን ወዘይነበረ ውስተ መንበረ መሳልቃን ለዳሙ ከእግዚአብሔር ስምረቱ ወዘጎ ያነብብ መዓልተ ወሌሊት ወይከውን ከመ ዕፅ እንተ ትክልት በመዋዛማይ እንተቱ ፍሬሃ በበጊዜሃ ወቁጽላኒ ይትነገፍ ወኩሎ ዘገብረ ይፈጽም አኮ ከመዝ ኃጥአንሰ አኮ ከመዝ ዳሙ ከመ መሬት ዘይገፎ ነፋስ ገጸ ምድር ወበእንተዝ እየተረሱ ረሲያን ምንday ወኢ ኃጥአን ውስተ ምክረ ጻድቃን እስመ ይአምር እግዚአብሔር ፍኖቶም ለኃጥአን ፍኖቶም ለኃጥአን ትጠፍ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። አንተ ምን ላይ ደርሰሃል? እኔ ዜማ ላይ። እሺ አንተስ? እኔ ሰንበት መማር አብነት አትማር? አብነት አልማር። ጀምር። እሺ ተማሪ
አንቺም ጀምሪ እሺ። አባቡነ አባቡነ መምህርነ አባቡነ አረጋዊ አባቡነ አባቡነ መምህርነ አባቡነ አረጋዊ እማይላፍቱይ እማይላፍሩይ አባባ 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 አቡነ አቡነ አረጋዊ እማይላፍሩይ እማይላፍሩይ አባባ 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 አቡነ አቡነ አረጋዊ አባቡነ አባቡነ መምህርነ አባቡነ አረጋዊ አባቡነ አባቡነ መምህርነ አባቡነ አረጋዊ እማይላፍሩይ እማይላፍሩይ አባባ 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 አቡነ አቡነ አረጋዊ እማይላፍሩይ እማይላፍሩይ አባባ 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 አቡነ አቡነ አረጋዊ አባቡነ አባቡነ መምህርነ አባቡነ አረጋዊ አባቡነ አባቡነ መምህርነ አባቡነ አረጋዊ እማይላፍሩይ እማይላፍሩይ አባባ 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 አቡነ አቡነ አረጋዊ እማይላፍሩይ እማይላፍሩይ አባባ 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 አቡነ አቡነ አረጋዊ። መዝሙር 150 ሰብህዎ ለእግዚአብሔር በቅዱሳኑ ሰብህዎ በጽና ኃይሉ ሰብህዎ በክህለቱ ሰብህዎ በከመ ብዝኃ እበዩ ሰብህዎ በቃለ ቀር ሰብህዎ በመዝሙር ወበመሰንቆ ሰብህዎ በከበሮ ወበትውሲት ሰብህዎ በአውታር ወበእንዚራ ሰብህዎ በጸናጽል ዘሰናይ ቃሉ ሰብህዎ በጽናጽል ወበይባቤ ኩሉ ነፍስ ይሴብሖ ለእግዚአብሔር። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ዓለም። ቃሉን ያሰማልን። እሺ በመጨረሻም ሰንበት ትምህርት ቤት ለልጆቻቸውን ሰንበት ትምህርት ቤት ለማይልኩ ወላጆች ግን እየላኩ የማይከታተሉ ወላጆች መልእክት አስተላልፉ። እሺ ለወላጆች የማይልኩ ወላጆች እኔ የምለው ልጆቻቸውን ካልላኩ በጣም ወደ ብዙ ኃጢአቶች እንደሚገቡና ወደ ብዙ ኃጢአቶች ልጆቻቸው እንደሚገቡባቸውና መንግስተ ሰማያትን ከመውረስና እነሱ ልጆቻቸው ራሳቸውን እስኪዩ ድረስ ልጆቹ በሚያደርጉት ነገር ተጠያቂዎች ስለሆኑ ለእነሱም ጥፋት እንዲኖርባቸው ያደርጋል። ስለዛ ግዴታ በክርስቲያን የሆኑ ሰዎችን ወደ ቤተ ክርስቲያን ማስገባት አለብን። ሌሎችም ይህን ቪዲዮ ይህን ፊልም የሚያዩ ሌላ ሃይማኖት ያላቸው ሰዎች ከኖሩ እነሱም ወደዚህ ትክክለኛ ሃይማኖት መመለስ እንዳለባቸው እናገራለሁ። ሌላ ደግሞ ለማይከታተሉ ደግሞ ብዙ አሁን ልጆች ብዙ የሚፈልጓቸው ነገሮች ስላሉ እነሱ ወደ ማድረግ ነው። ብዙዎቻቸው
ብዙዎቻቸው ወደ መጫወት ስለሆነ የሚፈልጉት ካልተከታተሏቸው በየቀኑ እየተማርን ነው እያሉ እየተጫወትን ይላል። ከዛ ይሄ ነገር ሲያድግባቸው ወደ ከባድ ነገሮች እየተማርን ነው እያሉ ከባድ ነገሮችን እስከ መስረቅ ድረስ መድረስ ይችላሉ ማለት ነው። ስለዚህ ግዴታ መከታተልና ማስገባት አለባቸው። እሺ እኔ እሱ ባለበት ትንሽ ነው መጨመረው። እሱ እንዳለ ከሆነ ልጆቻቸውን እየላኩ የማይከታተሉ ልጆች ካሉ ጥሩ አይደለም፣ መከታተል አለባቸው። ምክንያቱም አሁን አንዳንድ ልጆች እየተጫወትን ነው እያሉ የሚያስፈልጋቸውን ፕሮጀክት ሳይናገሩ ቤተሰቦቻችንን እንጠይቃለን እያሉ እየሄዱ ግን ቤተሰብ ስለማይከታተላቸው ሳይጠይቁ እየመጡ ዝም ብለው እየሄዱ እየተመላለሱ ብቻ ትምህርትን ስለማይወስዱ መከታተል አለባቸው ይላሉ። እሺ እኔ ከነሱ መጨመረው ወላጆች ልጆቻቸውን ወደ ቤተክርስቲያን ባይልኩ ከሆነ ልጆቻቸው ያደጉ ሲሄዱ የቤተክርስቲያን ትምህርት ካላወቁ ሃይማኖታቸውን ወደ መቀየር ደረጃ ሊደርሱ ይችላሉ። እሺ ቃሎሲስ እኔ ደግሞ መጨመር የምፈልገው ነገር ሰንበት ተማሪ ሆነው ሰንበት ተማሪ እንማራለን ብለው ሄደው የማይማሩ ልጆች ነው። ሰንበት መማር ማለት በጣም ትልቅ እድል ነው። ይሄን እድል ያላገኙ በሌላ ሃይማኖት ውስጥ የሚገኙ ሰዎች እንኳን በሃይማኖታቸው ላያውቁ ይችላሉ። ማለት እንዲህ መጽሐፍ ከፍቶ የሚያስጠናቸው ላይኖር ይችላል። ስለዚህ ይሄን እድል መጠቀም በጣም ግድ ይላል ማለት ነው። ወደ ሌላም እንትን ሊሄዱ ስለሚችሉ ማለት ነው። ሰንበት ደግሞ መማር በጣም ደስ ይላልም፣ ግን ደግሞ ጥቅሙም በጣም ጥሩ ነው ማለት ነው። እግዚአብሔርም ይወደናል። ለሰው ስናስተምር ለኛም ጥቅም ለኛም ጽድቅ እየተቆጠረልን ይመጣል። ስለዚህ ሰንበት መማራችንም ጥሩ ነው ማለት ነው። እሺ ቃሎስ ያሰማል ለአራታችሁ። በመላ ዓለም ተከታተሉን ተመልካቾቻችን፣ እንግዲህ ከመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ጋር የነበረን ቆይታ ይህን ይመስል ነበር። እንደወደዳችሁት አልጠራጠርም። ቀሪ ቅዱስ ቂርቆስ መርሃ ግብራት ይቀጥላሉ። እኔ ግን ከወዲሁ ልሰናበታችሁ። እኔ ሰንበት ተማሪ ነኝ። እናንተስ? እኛም የሰንበት ተማሪዎች ነን። እናንተስ? እግዚአብሔር ልጆች ከዝግጅቱ ተመልሰናል። በዝግጅቱ ለተሳተፉ በሙሉ እግዚአብሔር አምላክ ቃሎትን ያሰማልን። አሜን። ወደ እግዚአብሔር ልጆች አሁን ደግሞ መዝሙር ይቀርብልናል። ይቅርታ ግን መልእክት ወደ መዝሙሩ ከማለፋችን በፊት ግን አንዳንድ ጥያቄዎች ልጠይቅሽ። እሺ። በሰንበት ትምህርት ቤትሽ ከአራተኛ ክፍል አንደኛ ወጥተሻል? አዎ። እውነት ነው? አዎ። እንኳን ደስ አለሽ። እንኳን አብሮ ደስ አለ። ከሰንበት ትምህርት ቤትሽ እንዴት ነው አንደኛ ልትወጪ ቻልሽው? አንደኛ ልወጣበት ያልቻልኩት ምክንያት ከሰንበት ትምህርት ቤት በመማሬ እና ደግሞ ባለመቅረት እና በመሳሰሉት በሰዓቱ በመገኘት። ሰንበት ትምህርት ቤት ስትማሪ አንደኛ ለመውጣት መታረጊያቸው ከሌሎች ልጆች ለየት ያለ ነገር አለ? የለም፣ ግን አጠናለሁ። እሺ። አብነት ትማሪያለሽ? አዎ። ግን ምን ላይ ነሽ አሁን? አሁን የሐሙስ ውዳሴ ማርያም ደርሻለሁ። እሺ። ለዛሬ ዘሽልን ከመጣሽው አቅርቢልን። እሺ። አሁን ማቀርብላችሁ ከሰኞ ውዳሴ ማርያም ትትፌሳው ውዳሴ የተሰኘው ነው። ትትፌሳው ውዳሴ ኩሉ ነፍስ ተሰብ ምስለ መላእክት ይሴብሑ ለክርስቶስ ንጉስ ይጻሩ ወይብሉ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ እስመ ዘአር ዘትካት ወነሰት ምክሩ ለጸላኢ ወሰጠተ መጻፈ ደሙ ለአዳም ወለሔዋን ወለሰዮም አጋዚያን ዘተወልደ ለነ በሀገረ ዳዊት እግዚእነ መድኃኒነ ኢየሱስ ክርስቶስ ሰአሊ ለነ ቅድስት ቃል ተሰማልን። አሜን። አሁን እንደተነጋገርነው አብነት ትማሪያለሽ? አዎ። ሰንበት ትምህርት ቤቱን ትማሪያለሽ? አዎ። ዓለማዊ ትምህርት ትማሪያለሽ? አዎ። እዚህም ቅዱስ ቂርቆስ መርሃ ግብርም ታገለግያለሽ። እና እነዚህ አራቱ ነገሮች አይጋጩብሽም? አይጋጩብኝም። እቅድ በቅድ እያደረግሽ ነው ማለት ነው የምትገዢው? እሺ። አሁን እንደነገርሽን ከሰንበት ትምህርት ቤትሽ ከአራተኛ ክፍል አንደኛ ወጥተሽ ወደ አምስተኛ ክፍል ተሸጋግረሻል። አዎ። ፈተናዎቹ ምን ነበሩ? የተፈተነው ፈተና ከኩርሶቻችን ላይ እንዳለ ሳይሆን አንዳንድ ጥያቄዎች እየወጡ ነው የተፈተነው እና ደረቅ ጥያቄ ሲሆን በጣም ቀላል ነው እና በህብረት ነበር የተፈተነው። ቅድስት ሥላሴ
ካቴድራል ትምህርት ቤት ነበር ገብተን የተፈተነው እና ከሰንበት ትምህርት ቤት ሌሎችም የሚፈተኑ ስለነበሩ አንድ ላይ ነበር የተፈተነው። ማለት ከሀገረ ስብከቱ ነው አንደኛው ወጣሽው? እሱን አላውቅም፣ ግን የሰንበት ትምህርት ቤታችን የህፃናት ክፍል ምስረታ 35ኛ ዓመታችንን ስናከብር አንደኛ ወጥተሻል ተብዬ ተሸልሜያለሁ። ደግሞ በሚመጣው ጥቅምት 30 ደግሞ ሚኒሊየም አዳራሽ በአንድነት እንመረቃለን። ኮርስ ስትይኝ በምን ኮርሶች ትማራላችሁ? እንዳጠቃላይ ምን ኮርሶች አሉ በእናንተ ሰንበት ትምህርት ቤት? እኛ የምንማረው ያው ሁሉም ሰንበት ትምህርት ቤቶች የሚማሩበት መጽሐፍ አለ እና ከሱ ነው የምንማረው። እስካሁን ከማስተዋወሳቸው ኮርሶች ውስጥ ነገረ ማርያም፣ ጸሎተ መዝሙርና ስርዓተ መዝሙርና ጸሎት፣ ስርዓተ ቅዳሴን ተምረናል። አንቺስ የምትማሪያቸው ኮርሶች ከነገርሽኝ ውስጥ የትኞቹ ናቸው? ሁሉንም እማራለሁ። ሽልማት ተሸልመሻል አንደኛ ስትወጪ? አዎ። ምንድነው የተሸለምሽው ሽልማት? መጽሐፍ ቅዱስ ማህበር ያሳተመው መጽሐፍ ቅዱስ ለልጆች የተሰኘው መጽሐፍ ነው የተሸለምኩት። ጎበዝ። አሁን ልጆች ካንቺ አንፃር በአካባቢያቸው ባጥቢያቸው ካለ ሰንበት ትምህርት ቤት እዛ ገብቶ ምን መማር ይችላሉ? አንደኛ በየክፍላቸው ይኖራል። እኛ ስላለ ሌላም ሊኖር ይችላል አይታወቅም፣ ግን እኔ ደብሬን ነው ማቀው። በየክፍላቸው ገብተው መማር ይችላሉ ካለ እና ደግሞ አብነትም ለስተምራቸው ይችላሉ። የተለያዩ ኮርሶችን እየተማሩ ከዓለማዊ ትምህርታቸው ጋራ አንድ ላይ ሲሆን በቃ ጥሩ ውጤት ሊያመጡ ይችላሉ። በስራ በምግባር ይታነጻሉ። አሁን ወደ 5ኛ ክፍል ነው ያለፍሽው? ወደ 5ኛ ክፍል ስታልፊ በቀጣይ ምን ለማድረግ አስበሻል? እስካሁን ሳረጋች የነበሩትን ነው ማደርገው። የሚቀየር የለም። ያንን ሳረግ የነበረው ነው ማደርገው። ግን ለማሻሻል ትጥያለሽ? በመጨረሻ ማስተላለፍ የምትፈልጊው መልእክት ካለ? እሺ፣ እኔ ለልጆች ማስተላለፍ የምፈልገው ሰንበት ትምህርት ቤት ገብታችሁ ተማሩ። በአጥቢያችሁ በሰፈራችሁ ካሉ ሰንበት ትምህርት ቤቶች ሁሉም ሰንበት ትምህርት ቤት አንድ ነው። የሚማሩት ትምህርት ይለያያል አይባልም። አንድ ትምህርት ነው የምንማረው። ስለዚህ ገብታችሁ ብትማሩ ብዙ ጥቅም ታገኛላችሁ። አሁን ለምሳሌ በዓለማዊ ትምህርት ስትማሩ ደካማ ከሆናችሁ ሰንበት ትምህርት ቤት ገብታችሁ ስትማሩ በዛውም አብራችሁ ስትማሩ ውጤታችሁ ጥሩ ይሆናል። በስነ ምግባር ትታነጻላችሁ። የተለያዩ እውቀቶችን ታገኛላችሁና ሰንበት ትምህርት ቤት ገብታችሁ ተማሩ። ቃልዎት ያሰማልን። አሜን። በቀጣይም ከዚህ የበለጠ ለማምጣት እግዚአብሔር አምላክ ይርዳሽ። አሜን። አሁን መዝሙሩን ተከታትለን እንመለስ። La
ውድ እግዚአብሔር ልጆች ከመዝሙሩ ተመልሰናል። መዝሙሩን አብራችሁ ለዘመራችሁ ለእናንተ እንዲሁም በመዝሙሩ ለተሳተፉት ለእህት ወንድሞቻችን እግዚአብሔር አምላካችን ዝማሬ መላእክትን ያሰማልን። አሜን። በመላው ለምትገኙ ተመልካቾቻችን የዛሬ መርሃ ግብራችን የተከታተላችሁትን ይመስል ነበር። ከዝግጅቶቻችን ብዙ ቁም ነገርና ትምህርት እንዳገኛችሁበት ተስፋ እናደርጋለን። እነዚህ ዝግጅቶች በማስተዋወቅ እስከ መርሃ ግብሩ ፍጻሜ ድረስ አብራናችሁ ቆየነው እኔ መልእክታ ዮሐንስና እና ቤንዘርሻስ በጋራ በመሆን ነበር። በሌላ ጊዜ በሌላ መርሃ ግብር እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ዘመነ ጽጌ